የአሜሪካ ጦር አረቦችን ከሶማሊላንድ ሊያስወጣ ነው። የእስራኤል ጦር ሀርጌሳ ከገባ ዋላ አድር ብሏል። አንካራና ቴል አቪቭ ውጥረት ውስጥ ይገኛሉ። አቡዳቢ፣ ሪያድ፣ ካይሮም ሀርጌሳ ላይ ያነጣጥረዋል። በመሃል ግን ዋሽንግተን ጓዟን ከሞቅዲሾ ጠቅልላ ሀርጌሳ ላይ ከትማለች። ሀርጌሳ አዲሲቷ የሀያላኖቹ መፋለሚያ ሜዳ እየሆነች ነው ተብሏል። ሰላም ጤና ይስጥልን የተከበራችሁ የፈታ ቤተሰቦች፣ የአሜሪካንን የሶማሊላንድ እንቅስቃሴና የአረቦቹን አዲስ ፍጥጫ እንመለከታለን። አብራችሁን ቆዩም። የአፍሪካዋ ታይዋን በመባል የምትታወቀው ሶማሊላንድ ድሃውንም ቱጃሩንም እየጋበዘች በአፍሪካ ቀንድ የስበት ማዕከል እየሆነች ነው። በተለይም በቅርቡ ከእስራኤል የሀገርነት እውቅና ማግኘቷን ተከትሎ አሜሪካና ቻይናን ጨምሮ የባህረ ሰላጤው ሀገራት አይናቸውን ጥለውባታል። ነገር ግን እዚህ ጋር አንድ ጥንቃቄ የሚሻ ጉዳይ አለም። ቻይና በታይዋን ጉዳይ የራሷ የቤት ስራ ያለባት እንደመሆኗ ለሶማሊላንድ የሀገርነት እውቅና የምትሰጥ አይደለችም። የአንዲት ሶማሊያን ፖሊሲ ትደግፋለች። ከዚህ ቀደም በኢትዮጵያ ወገን ለሶማሊላንድ የሀገርነት እውቅና ለመስጠት እንቅስቃሴው ተጀምሯል በተባለበት ሰሞን ለዋን ሶማሊያ ፖሊሲ ድጋፋቸውን ከገለጡ ሀገራት መካከል ቻይና አንደኛዋ ናት። የሶማሊያ የግዛት አንድነትና ሉዓላዊነት መጠበቅ አለበት ብለው መግለጫ ካወጡት መካከል ቤጂንግ ዋነኛዋ ናት። እነ ግብጽ ደግሞ ከሞቅዲሾ አስተዳደር ጋር የጠበቀ ግንኙነት አላቸው። በሀርጌሳ ዘንድ የተገፉ ናቸው። ዋሽንግተንና ቴል አቪቭ በቀይ ባህር ቀጠና ያላቸውን ብሔራዊ ጥቅም ለማስጠበቅ ሀርጌሳን ዋነኛ ማዕከላቸው አድርገዋታል። የዩናይትድ ስቴትስ መንግስት ከሶማሊላንድ ጋር ያለውን ግንኙነትና ትብብር ማሻሻል በሚችልባቸው መስኮች ዙሪያ የተዘጋጀ ዝርዝር ሪፖርት ለኮንግረስ ቀርቧል። የ2026 የብሔራዊ ደህንነትና የውጭ ጉዳይ ሚኒስቴር የበጀት አዋጅን መሰረት አድርጎ የወጣው የሪፖርት አሜሪካ የሶማሊያ ሉዓላዊነትና የግዛት አንድነት ሶማሊላንድን ጨምሮ እንደምትቀበል በድጋሚ ያረጋገጠ ነው ተብሏል። በዚህ ማዕቀፍ ውስጥ ሆኖ ከሶማሊላንድ ባለስልጣናት ጋር አዎንታዊና ገንቢ ግንኙነቷን እንደምትቀጥል አስታውቋል። ሪፖርቱ ግንኙነቱ ሊሻሻልባቸው የሚችሉ ዋና ዋና ጉዳዮችን በዝርዝር አስቀምጧል። በአፍሪካ ቀንድ ያለው የጸጥታ ሁኔታ አሁንም ውስብስብ መሆኑን ሪፖርቱ ጠቁሟል። የጽንፈኛ ኃይላት ስጋትና የቀጠናው አለመግባባት አሳሳቢ እንደሆኑም ገልጿል። ይሁን እንጂ ሶማሊላንድ ከየመን እንዲሁም ከባበል መንደብ ባህረ ሰላጤ አቅራቢያ ያላት ስትራቴጂያዊ አቀማመጥ ከቀይ ባህር እስከ ህንድ ውቅያኖስ ያለውን የንግድና ወታደራዊ ባህር ላይ ጉዞ ነጻነት ለማረጋገጥ ወሳኝ አጋር ያደርጋታል። በተጨማሪም የሀውቲ አማጽያንና የአልቃይዳ ትልቁ ክንፍ ከሆነው አልሸባብ ጋር ያላቸውን ትስስር ለመቆጣጠርና የሽብርተኝነት እንቅስቃሴን ለመግታት የሶማሊላንድ አስፈላጊነት ከመቼውም ጊዜ በላይ ከፍ ብሏል። ለዚህ ሲባል የአሜሪካ የአፍሪካ እዝ አፍሪካም ከሶማሊላንድ ባለስልጣናት ጋር መደበኛ ውይይትም ንግግርም አለው። በሞቅዲሾ የሚገኘው የአሜሪካ ኤምባሲ በጸጥታ በሰብአዊ እርዳታና በኢኮኖሚ ጉዳዮች ዙሪያ ለመምከር ወደ ሶማሊላንድ መደበኛ ጉብኝት ያደርጋል። ሆኖም የአሜሪካ መንግስት ሰራተኞች ወደ ስፍራው የሚያደርጉት ጉዞ ልክ እንደሌላው የሶማሊያ ክፍል ጥብቅ የጸጥታ መስፈርቶችን የሚጠይቅ ነው። በመሆኑም የንግድ ያልሆኑ አውሮፕላኖችና ከፍተኛ ወጪ የሚጠይቁ የጸጥታ ጥበቃዎችን መጠቀም ግድ ይላል። ይህንን ሂደት ለማቀላጠፍ ኤምባሲው ከአፍሪካ እዝ ወታደራዊ ሀብቶች ጋር በቅርበት የማስተባበር ስራን እየሰራ ነው። የሶማሊላንድ ባለስልጣናት አሜሪካ በማዕድን፣ በመሰረተ ልማት፣ በንግድና በኢኮኖሚ እድገት ዘርፎች ኢንቨስት እንድታደርግ ሰፊ ማበረታቻ እያቀረቡ ነው። የሶማሊላንድ ወደቦች በቀጠናው ላሉት መጨናነቅ ለሚታይባቸው ወደቦች እንደ አማራጭ ሊያገለግሉ እንደሚችሉ እየተነገረ ነው። እየተገነባ ያለው የበርበራ አውሮፕላን ማረፊያና ወደብ ለሶማሊላንድም ሆነ የባህር በር ለሌላት ኢትዮጵያ የንግድና የትራንስፖርት ማዕከል እየሆነ መጥቷል። ለአሜሪካ የኢንቨስትመንትና የንግድ እድሎችንም ሊፈጥር ይችላል። ነገር ግን እዚህ ጋር አሜሪካ ዋነኛ ፍላጎቷ ከኢንቨስትመንት በላይ የጸጥታ ጉዳይ ነው። የቀጠናዊ ጸጥታ ስጋት በሶማሊላንድ ፖለቲካዊ ቁመና ላይ ያለው አለመግባባትና ባለስልጣናቱ ከሶማሊያ ብሔራዊ መንግስት ጋር ለመተባበር ፈቃደኛ ለመሆናቸው በአሜሪካ የኢንቨስትመንት የባንክና የንግድ እንቅስቃሴ ላይ አንደኛው ፈተና ነው ተብሏል። ሶማሊላንድ የፕሬዝዳንት ትራምፕን የአብርሃም ስምምነት ለመቀበል መስማማቷ አሜሪካ ሙሉ አድሮ እውቅና ልትሰጣት እንደምትችል አመላካሽ ተደርጎ በሪፖርቱ ላይ ሰፍሯል። አሜሪካና ቻይና ጅቡቲ ውስጥ የጦር ሰፈር ያላቸው ሲሆን አሜሪካ ቻይና በቀጠና ያላትን ተጽዕኖ ለመቀነስ ስትል የሶማሊላንዱ በርበራ ወደብ ላይ ሌላ የጦር ሰፈር ለመገንባት ልትፈልግ ትችላለች። ቻይና የሶማሊላንድን መገንጠል ከሚቃወሙት መካከል አንዷ ስትሆን ሶማሊላንድ በተለይ ከታይዋን ጋር የዲፕሎማሲ ግንኙነት እንዳላት ስለምታውቅ ይህን በበጎ አትመለከተውም። በተባበሩት መንግስታት ድርጅት ጸጥታው ምክር ቤት ቋሚ መቀመጫና ድምጽን በድምጽ የመሻር መብት ያላት ቤጂንግ በሀርጌሳ የሀገርነት እውቅና ላይ ያላት ተቃውሞ ጠንካራ ነው። የጸጥታው ምክር ቤት ግን የአዲስ ሀገርን እውቅና ማጽደቅ አለበት የሚል ሐሳብ
በተመድ ቻርተር ውስጥ የለም። ለአንዲት አዲስ ሀገር እውቅና የመስጠት ወይንም ያለመስጠት ጉዳይ ዓለም አቀፍ ሕግ የሚደነግገው ሳይሆን የእያንዳንዱ ሀገር ፖለቲካዊ ውሳኔ ብቻ ነው። የጸጥታው ምክር ቤት ስልጣን ለአዲስ ሀገር ሕጋዊ እውቅና መስጠት ወይንም መንሳት ሳይሆን ጠቅላላ ጉባኤው በሚያቀርብለት ውሳኔ ላይ ተመስርቶ አዲሲቱ ሀገር የድርጅቱ አባል እንድትሆን የመቀበልና ያለመቀበል ነው። የድርጅቱ አባል መሆን በድርጅቱ ተቋማት ውስጥ የመሳተፍና ድምጽ የመስጠት እድል ስለሚፈጥር ይህም ቀላል ስልጣን አይደለም። ራሷን ከሶማሊያ የተለየች ነጻ ሀገር መሆኗን ያወጀችው ሶማሊላንድ አሜሪካ በግዛቷ ውስጥ የማዕድናትን እንቅስቃሴ እንድትቆጣጠር፣ ማዕድናቱን እንድታወጣ፣ ወታደራዊ ጦር ሰፈር እንዲኖራት እንደምትፈቅድ አስታውቃለች። በቅርቡ ከእስራኤል ባገኘችው የመጀመሪያ የሀገርነት እውቅና ምክንያት ከፍተኛ ተቃውሞና ውዝግብ የተፈጠረባት ሶማሊላንድ በተለይም ከአረብ ሀገራቱ ወገን ማለትም ከተባበሩት አረብ ኤምሬቶች ውጪ ባለው የአረብ ዓለም ዘንድ ቁጣ የተሰማባት ሶማሊላንድ ከተጨማሪ ሀገራት እውቅና ለማግኘት በምታደርገው ጥረት ውስጥ አሜሪካ ወሳኝ ሀገር ሆና ብቅ ብላለች። የሶማሊላንድ መንግስት ሚኒስትር የሆኑት ባደር ሐሰን አብዲ እንደተናገሩት አሜሪካ ማዕድናትን ለማውጣትና የጦር ሰፈር እንድትመሰረት ሀገራቸው ፈቃደኛ መሆኗን ገልጸዋል። ሚኒስትሩ ከአሜሪካ ጋር በአንዳንድ ነገሮች ላይ ከስምምነት ላይ እንደርሳለን ብለን እናምናለን ብለዋል። የእስራኤል የቅርብ ወዳጅ የሆነችው አሜሪካ እስካሁን ለሶማሊላንድ እውቅና ለመስጠት ውሳኔ ላይ አልደረሰችም። ነገር ግን የትራምፕ አስተዳደር ከመቼውም ጊዜ በላይ ለሶማሊላንድ ሀገራዊ እውቅና ለመስጠት እጅጉን የቀረበ ፍላጎት እንዳለው የሚነገር ነው። አሜሪካ እስራኤል ለሶማሊላንድ እውቅና መስጠቷ የራሷ መብት መሆኑን የገለጸች ሲሆን ምንም እንኳን ፕሬዚደንት ትራምፕ ከፓርቲያቸው ሪፐብሊካን አንዳንድ አባላት ግፊት ቢደረግባቸውም ተመሳሳይ እርምጃ እንደማይወስዱ መግለጻቸው ይታወሳል። የሶማሊላንድ ፕሬዚደንት አብዱራህማን መሐመድ አብዱላሂ በቅርቡ እስራኤል በሀገራቸው የማዕድን ሀብትን በማውጣት ውስጥ እንድትሳተፍ ፍላጎት እንዳላቸው ጠቁመው ነበርም። ምንም እንኳን በገለልተኛ ጥናት የተረጋገጠ ባይሆንም ሶማሊላንድ በአሁኑ ወቅት በዓለም ተፈላጊ ከሆኑት መካከል በሊቲየም በኮባልትና የሌሎች ማዕድናት ከፍተኛ ክምችት አላት። በተመሳሳይ ባለስልጣኑ ሃዳር ሁሴን አብዲ እስራኤልም በሶማሊላንድ ወታደራዊ ጦር ሰፈር የምትመሰርትበት እድል ሊኖር እንደሚችል ጠቁመዋል። እስራኤል ባለፈው ታህሳስ ወር ለሶማሊላንድ የመጀመሪያውን የሀገርነት እውቅና መስጠቷን ተከትሎ ሶማሊያ ቁጣዋን አሰምታለች። የሶማሊያው ፕሬዝዳንት በተደጋጋሚ በሶማሊላንድና በእስራኤል መካከል የጦር ሰፈር የመክፈት ስምምነት ላይ መደረሱን በመግለጽ ሲወቅሱ ነበርም። ሶማሊላንድ በእስራኤል ተደጋጋሚ ጥቃቶችን በሚሰነዝሩ የሁቲ ታጣቂዎች ከሚቆጣጠሯት የመን ባሻገር በኤደን ባህረ ሰላጤ ላይ የምትገኝ ስትሆን ለአሜሪካና ለእስራኤል ወታደራዊ እንቅስቃሴ በእጅጉ ቁልፍ ሆናለች። የሶማሊላንድ ባለስልጣናት ሶማሊያ መጠነ ሰፊ ወታደራዊና ምጣኔ ሀብታዊ ትብብር እያደረገች ያለችውን ቱርክ በማንሳት የሚጠበቅበትን የሚያከናውን መንግስት የላትም ከሚሏት ከሶማሊያ ይልቅ ከኛ ጋር መነጋገር አለባቸው ብለዋል። ከ30 ዓመታት በላይ በማንም እውቅና ያላገኘ ነጻ መንግስት የመሰረተችው ሶማሊላንድን እንደ ግዛቷ አካል የምትቆጥራት ሶማሊያ እስራኤልን እውቅና ተከትሎ ጠንካራ ተቃውሞ እያሰማች ነው። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ እስራኤል የሰጠችው እውቅና በሶማሊያ ሉዓላዊነት ላይ የተፈጸመ ከባድ ጥሰት ነው በማለት አውግዘው ውሳኔው ለዓለምና ለቀጠናው ደህንነትና መረጋጋት አደጋ ነው ብለዋል። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት እንዲሁም ሌሎች ሀገራት ቀጠናዊ ተቋማት የሶማሊላንድን እውቅና ተቃውመዋል። ከሶማሊያ መንግስት ጋር መቆማቸውንም ተናግረዋል። የሶማሊላንድ የሉዓላዊ ሀገርነት የእውቅና ጥያቄ በፈረንጆቹ 1960 ከብሪታንያ እንዲሁም ደቡባዊቷ ሶማሊያ ከጣሊያን ቅኝ አገዛዝ ነጻ በወጡ ማግስት የሚጀምር ነው። ሶማሊላንድ ከብሪታንያ ነጻ በወጣች በአጭር ጊዜ ውስጥ በፈቃዷ ከሶማሊያ ጋር ተዋህዳ ነበረም። በእነዚህ አጭር ጊዜያት እንደ ሉዓላዊት ሀገር ካወቋት ከ30 በላይ ሀገራት መካከል አንዷ እስራኤል ነበረች። በፈረንጆቹ 1980ዎቹ ደግሞ በግዛቲቷ አብላጫ ቁጥር ያለው የኢሳቅ ጎሳ አማጺ ቡድን የማዕከላዊውን የፕሬዝዳንት ሲያድ ባሬ ወታደራዊ መንግስት አፈናና መድሎ በመቃወም የትጥቅ ትግል ጀመረም። ሶማሊያ በእርስ በርስ ጦርነት ውስጥ ገባች። ቡድኑ ከሌሎች ታጣቂ ቡድኖች ጋር በመተባበር የሲያድ ባሬን መንግስት በፈረንጆቹ 1991 ከጣለ በኋላ ብዙም ሳይቆይ ነበር ሶማሊላንድ ነጻ ሀገር ነኝ ያለችው። ከዚያም ሶማሊላንድ በ2001 በመጀመሪያው ፕሬዝዳንት መሐመድ ኢጋል አመራር በ97 በመቶ ድምጽ የግዛቲቱን ነጻነት የሚያወጀውን ህገ መንግስት በህዝበ ውሳኔ አጽድቃለች። በዓለም አቀፍ ህግ ይፋ የነጻ ሀገርነት ጥያቄዋ የሚጀምረው ያኔ ነው። ግዛቲቱ በዚሁ ህገ መንግስቷ የመድበለ ፓርቲ ስርዓት ዘርግታ በርካታ ምርጫዎችን አካሂዳለች። ሶማሊያ በጦር አበጋዞችና ከዚያም በእስላማዊ አክራሪ ቡድኖች አማካይነት የእርስ በርስ ጦርነት ውስጥ በገባችባቸው ዓመታት ሁሉ ሶማሊላንድ በአንጻሩ ባሰፈነችው መረጋጋት በተከታታይ ዴሞክራሲያዊ ምርጫዎችና በሰላማዊ የስልጣን ሽግግር ለአፍሪካ ቀንድ ምሳሌ ተደርጋ ስትቆጠር ነበርም። ግዛቲቱ ለዓለም አቀፍ እውቅና መስፈርቶች የሆኑት ማዕከላዊ መንግስት፣ የጸጥታ ኃይል፣ የታወቀ ድንበርና በግዛቷ የሚኖሩ 5 ሚሊዮን ያህል ህዝብ ቢኖራትም እውቅና ለማግኘት ያደረገችው ብርቱ ጥረት ግን ሳይሳካ ቀርቷል።
ለዚህም የሶማሊያ ብርቱ ተቃውሞ የቀጠናዊና የዓለም ሀያላን ሀገራት ተቃራኒ ፍላጎቶችና የቅኝ ግዛት ድንበሮች ጸንተው እንዲቀጥሉ የሚጠይቁት የአፍሪካ ህብረትና የተባበሩት መንግስታት ድርጅት ቻርተሮች ምክንያትነት ይጠቀሳሉ። ሆኖም የሶማሊላንድ መሪዎች የሲያድ ባሬ አገዛዝ በህዝባችን ላይ ከፍተኛ ሰብአዊ መብት ጥሰት አድርሷል የሚለውን ትርክት የሀገርነት እውቅናውን አስፈላጊነት ህዝባቸውንና ዓለም አቀፉ ማህበረሰብ ለማሳመን ከሶማሊያ የተለየ ስነ ልቦናና ማንነት ለመገንባት ተጠቅመውበታል። ሶማሊላንድ ለዓመታት እውቅና ባታገኝም በተለይ ከኢትዮጵያ፣ ከተባበሩት አረብ ኤምሬቶች፣ ከብሪታንያና ከታይዋን ጋር ጠበቅ ያለ ግንኙነት አላት። ሶማሊያም የግዛቲቱን በሰላማዊ መንገድ ይሁን በኃይል ለመጠቅለል ነፃ መንግስትነቷን ለመሸርሸር በተለያዩ ጊዜያት ያወጣቻቸውን ህግጋት ተፈጻሚ ማድረግ አልቻለችም። ሀርጌሳና ሞቃዲሾም ውዝግቡን ለመፍታት በተለያዩ ጊዜያት ያደርጓቸው ድርድሮች አልተሳኩም። የሶማሌላንድ እውቅና ጉዳይ ይበልጥ መነጋገሪያ ሆነው ግዛቲቱ ለኢትዮጵያ የባህር በር ለመስጠትና በምላሹ የኢትዮጵያን እውቅና ለማግኘት በ2024 የመግባቢያ ስምምነት የተፈራረመች ጊዜ ነው። ሶማሊያና የሶማሊያ አጋሮች በፈጠሩት የዲፕሎማሲ ተጽዕኖ ስምምነቱ እስካሁን ገቢር አልተደረገም። በቱርክ አሸማጋይነት ኢትዮጵያ የሶማሊያን የግዛት አንድነትና ሉዓላዊነት መቀበሏን በይፋ ማረጋገጡ አይዘነጋም። ከዚያ ቀጥሎ የትራምፕ አስተዳደር ለሶማሌላንድ እውቅና ሊሰጥ ስለማቀዱ በሰፊው ሲዘገብ የቆየ ሲሆን ትራምፕም ባለፈው ዓመት ነሐሴ የሶማሌላንድ እውቅና ጉዳይ መፍትሄ እንደሚያገኝ መጠቆማቸው የሚታወስ ነው። የትራምፕ አስተዳደር ሶማሊያ ለዓመታት መረጋጋት ባለመቻሏ ድጋፉን መቀነስ የጀመረ ሲሆን የአንዲት ሶማሊያ ፖሊሲውን ግን እስካሁን በይፋ አልቀየረም። ተንታኞች የእስራኤል እርምጃ በመላው አፍሪካ በተለይም በአፍሪካ ቀንድ ብሎም በአረብ ዓለም ውስጥ ከፍተኛ የጂኦፖለቲካ ለውጥ ሊያስከትል እንደሚችልና የዲፕሎማሲ ሽኩቻም ሊፈጥር እንደሚችል ያሳስባሉ። ከሶማሌላንድ አንጻር እውቅናው ሶማሌላንድ ከሌሎች ሀገራት ተመሳሳይ እውቅና እንድታገኝ በር ሊከፍትላት ይችላል። እስራኤል እዚህ ውሳኔ ላይ ከመድረሷ በፊት ከተወሰኑ የአፍሪካ የመካከለኛው ምስራቅና ምዕራባውያን ሀገራት ይሁንታ ለማግኘት ጥረት አድርጋ ሊሆን እንደሚችል ይገመታል። ሶማሌላንድ ለዚህ ውለታ በምላሹ ለእስራኤል ምን እንደምትሰጥ ለጊዜው ይፋ ባይሆንም የጋዛ ፍልስጤማውያንን ተቀብላ ለማስፈር ከአሜሪካና እስራኤል ጋር በሚስጥር ተስማምታለች የሚሉ ዘገባዎች ነበሩ። የሶማሌላንድ ባለስልጣናት ግን በወቅቱ መረጃውን አስተባብለዋል። እስራኤል እውቅና በሰጠችበት ይፋ መግለጫዋም ይህንን ጉዳይ አላነሳችም። ሶማሌላንድ እውቅናውን ያገኘችው ከፑንትላንድ የይገባኛል ጥያቄ የምታነሳባቸው ሰናቅ፣ ሶለና ካይም በተባሉ ምስራቃዊ አውራጃዎች ከሶማሊያ ጋር መዋሃድ የፈለጉ የዱል ባሃንቴ ጎሳዎች ሚሊሻዎች ከግዛቲቱ ሰራዊት ተዋግተው ካሸነፉ ከ2 ዓመታት በኋላ ነው። ሚሊሻዎቹ የአካባቢውን ዋና ከተማ ላሳኑድን በ2023 ከተቆጣጠሩ በኋላ ካቱሜ ሲሉ የሰየሟት አዲሷ የፌዴራል ግዛት ከወራት በፊት የሶማሊያን ፌዴሬሽን ተቀላቅላለች። በተለይ የግጭቱ ደም አፋሳሽነት በሶማሌላንድ የእውቅና ጥያቄ ላይ ጥቁር ነጥብ ጥሎ እንደነበር የሚታወስ ነው። በዚህ ሁናቴ የሶማሌላንድ ዕጣ ፈንታ አጣብቂኝ ውስጥ እየገባ በነበረበት ወቅት እስራኤል እውቅና ሰጥታለች። የሶማሌላንድና የእስራኤል ስምምነት በተለይ ወታደራዊ ትብብርን የሚያካትት ከሆነ ሶማሊያ በቀጥታ በተዘዋዋሪም ይሁን በውክልና ግጭት እንዳታዳክማት እድል ሊፈጥርላት ይችላል። ለመሆኑ ቀጠናዊ አንድምታው ምን እንደሚመስል እንመልከተው። ከሶማሊያ አንጻር ሶማሌላንድ እውቅና ማግኘቷን አልሸባብ ይበልጥ ሶማሊያውያንን ለማነሳሳት ሊጠቀምበት ይችላል። ይህ ከሆነ ጉዳዩ ሶማሊያን ጨምሮ የባሰ ቀጠና ያለመረጋጋት ሊያስከትል እንደሚችል አስተያየት የሚሰጡ አሉ። ፑንትላንድና ጁበላንድ ራስ ገዞች ከሞቃዲሾ ጋር በገቡበት ውዝግብ ከፌዴሬሽኑ ለጊዜው በወጡበት ሁናቴ ሶማሌላንድ እውቅና ማግኘቷ ሁናቴውን ለሶማሊያ ይበልጥ አደገኛ አድርገዋል። ፑንትላንድ ከሶማሌላንድ ጋር የነበራትን ቁርሾ አርግባ የጸጥታ ትብብር ስምምነት ተፈራርማለች። ፑንትላንድ ከሶማሌላንድ ጋር የነበራትን ቁርሾ አርግባ የጸጥታ ትብብር እስከ መፈራረም ደርሳለች። ከአፍሪካ ቀንድ የሶማሌላንድ እውቅና ማግኘት ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የባህር በር ስምምነት እንዲያንሰራራ እድል ሊፈጥር የሚችል ነው። ኢትዮጵያ የሶማሊያን የግዛት አንድነት ለማክበር ብትስማማም የባህር በር ስምምነቱን ስለመሰረዟ ግን በይፋ አልገለጠችም። የፖለቲካ ተንታኙ አብዱራህማን የእስራኤል እውቅና ለኢትዮጵያ ጥሩ አበረታች ዜና ሊሆን ይችላል ይላሉ። የእስራኤል ወደ ሶማሌላንድ መምጣት በእርግጥም ለኢትዮጵያ፣ ለሶማሌላንድም ለኤሚሬቶችም ተጨማሪ እድል ሊፈጥር የሚችል ነው። በቀጠናው ከሶማሌላንድም ከሶማሊያም ጋር የዲፕሎማሲ ግንኙነት ሲያደርጉ የቆዩት በዋነኝነት ኢትዮጵያ፣ ኬንያን ሲሆኑ በአንጻሩ ኤርትራ፣ ሱዳንና ጅቡቲ ግንኙነታቸው ከሞቃዲሾ ጋር ነው። በተለይ ሱዳን ጠንካራ ጸረ እስራኤል አቋም ታራምዳለች። በተለይ ጅቡቲ ሶማሌላንድ ወደፊት የሀያላን ሀገራት እውቅናን ካገኘች በወደብም ሆነ በወታደራዊ ጦር ሰፈርነት እንዳትቀናቀናት ትሰጋለች። የአፍሪካ ህብረት እስራኤልን በስም ሳይጠቅስ የሶማሌላንድ እውቅና ለአህጉሪቱ አደገኛ ምሳሌ ነው በማለት ውድቅ አድርጎታል። ህብረቱ የአፍሪካ አንድነት ድርጅት በፈረንጆቹ 1964 በደረሰበት ውሳኔ መሰረት
አባል ሀገራት በቅኝ አገዛዙ ነጻ ሲወጡ የወረሱትን ድንበር አጽንተው ይቆያሉ በማለት ነው ተቃውሞውን የገለጸው። የአፍሪካ ህብረት አንዱ አጣብቂኝ በፈረንጆቹ 2005 በሶማሌላንድ የእውቅና ጥያቄ ዙሪያ ጥናት እንዲያደርግ ወደ ግዛቲቱ የላከው ልዑክ ባወጣው ሪፖርት የሶማሌላንድ ጥያቄ በታሪክ ለየት ያለና በአፍሪካ ፖለቲካዊ ታሪክ ውስጥ አሳማኝነት ያለው ነው በማለት የደመደመ መሆኑ ነው። ሶማሊያና ሶማሌላንድ ውህደቱን በህጋዊ መንገድ እንዳላጸደቁት ልዑኩ በሪፖርቱ ላይ ያሰፈረ ሲሆን ሶማሌላንድ የዲሞክራሲያዊ መንግስትነት መሰረቶችን መጣሏን በመጥቀስ ህብረቱ የግዛቲቱን ጥያቄ የሚያስተናግድበት ልዩ ዘዴ እንዲፈልግ ምክር ሐሳብ አቅርቧል። ሆኖም ህብረቱ ይህንን የራሱን ድምዳሜ ችላ ብሎ የእስራኤልን እውቅና ማውገዙ ፖለቲካዊ እንጂ ህጋዊ መሰረት የለውም በማለት የሚተቹ አሉ። በኤደን ባህረ ሰላጤና በህንድ ውቅያኖስ 3000 ኪሎ ሜትር የሚረዝም የባህር ጠረፍ ያላት ሶማሊያ በባህር ላይ ወንበዴዎችና በህገወጥ መሳሪያ ዝውውር ምክንያት በአፍሪካና በመካከለኛው ምስራቅ ለሚፈጠር አለመረጋጋት ምክንያት እንደሆነች ይነገራል። የትራምፕ አስተዳደር ሶማሊያን ጨምሮ ቀውስ ውስጥ ናቸው ካላቸው ሀገራት ለመጡ ጥገኝነት ጥያቄዎች በጊዜያዊነት ለስደተኞች ከለላ የሚሰጠውን አሰራር አቋርጧል። ይልቁንም የትራምፕ አስተዳደር ፊቱን ወደ ሀርጌሳ ዘወር አድርጓል። ትራምፕ የአፍሪካ ቀንድ አገሯን ሶማሊያን አስቀያሚ፣ ሶማሊያውያንን ደግሞ ከአሜሪካ መወገድ ያለባቸው በማለት አንቋሸዋል። ሶማሊያውያንን ዝም ብለው መገዳደል ነው ስራቸው ሲሉም በዋይት ሃውስ ከባለስልጣናቶቻቸው ጋር በነበራቸው ስብሰባ ላይ ተናግረዋል። በርካታ የሶማሊያ ማህበረሰብ በሚኖሩባት የሚኒሶታ ግዛት በሚገኙት ስደተኞች ላይ እርምጃ እንዲወሰድም አዘው ነበርም። እናም እነዚህ ክስተቶች በአንድ ላይ ሲታዩ የትራምፕ አስተዳደር በሚከተለው ፖሊሲ ከሶማሊያ ይልቅ ሀርጌሳን ያቀረበ ስለመሆኑ ጉዳዩን በቅርበት የሚከታተሉ ጸሐፊያን ይናገራሉ።